ሩታ ለአብርሽ ምን ያህል ዋነኛው ሰው አስፈላጊው ሰው የደስታው ምንጭ እንደሆነች እንድትመለከቱ ነው። ከሀዘኑ ይልቅ ደስታው፣ ከህመሙ ይልቅ ፈውሱ፣ ከማጣቱ ይልቅ ማግኘቱ የሚያስደስታት ድንቅ ሚስቱ እንደሆነች እንድንረዳና እንድንረዳ ገና የመጀመሪያው የመጽሐፉ የመጀመሪያው ሽፋንን ያየ ነው። ሰይጣን መቼም የሰው ደስታ አስደስቶት አያውቅም። ትዳር አስደስቶት አያውቅም። ሰላም ሰላም፣ ጤና ይስጥልን። እንዴት አላችሁ? ይህ አብርሽ ቲዩብ ነው። እንግዲህ ውድ ቤተሰቦቻችን ትናንትና የተፈጠረው ነገር እጅግ በጣም አስደሳች ነበረ። አብርሽና ሩታ በጣም ደስ በሚል መልኩ መጥተውልን እኛም ደስታችንን እየገለጽን ነገሮች ስለተሳኩ ስለሆኑ ሆነ ተከናወነ እያልን በክንውኑ በጣም ደስተኞች እንደነበርን አሳይተናል። አዎ ይሄ ሊቀጥል የሚገባ ደስታ እንደሆነ ሁላችንም ልባችን ይሰማዋል። በጣም አሪፍ ነው፣ ደስ ይላል። ግን በዛ ሁኔታ ውስጥ ሆነን አንዳንድ ነገሮችን ያለፍን ይመስለኛል። እነዛን ነገሮች እንወያይበታለን። ግን በመጀመሪያ የአቤል ወደነ ሩታ ኤፍሬም መመለሱ ምንን ያሳያል የሚለው ነገር በደንብ እንወያይበታለን። አቤላ ከዚህ ቀደም የነበረውን ነገር አይታችኋል ብዬ አስባለሁ። እስቲ የአቤላን ከዚህ ቀደም አብርሽ ከሄርሜላ ጣት ላይ ቀለበቱን ሲያወልቅ የነበረውን ስሜት እስቲ እንመልከተው። ልቀቀው አቤል፣ አብርሃም ከማውለቅ በፊት ማለት ነው። ቀድማ አስተው ይሄ ተንበርክከ ያረክለት ቀለበት ነው። አሁን ደግሞ ቆሞ ያውልቋል። ቆይ እያሰማንከኝ ነው። ቀስ በል አብርሽ፣ ልቀቀው። አንተ ያውልቀው አቤል፣ ችግር አትፈራ። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው። እንግዲህ ውድ ቤተሰቦቻችን ባለፈው አቤል እነ ሩታ ኤፋ እንዲሁም አብርሽ ሆነው ከሄርሜላ ጣት ላይ ቀለበቱን ሲያወልቁ እጅግ በጣም ሲናደድ፣ እጅግ በጣም ሲቆጣ፣ ሲበሳጭ ነበረ። ነገሮችን ያየበት መንገዱ ላይ እኛንም ሲያበሳጭንና ስንናገረው ነበረ። ዛሬ ላይ በተለየ መልኩ ወደነ ኤፋና ሩታ መስመር መመለሱ ይህም ደግሞ ከዚህ ቀደም የነበረው መንገድ ትክክል እንዳልነበረ ነው የተናገረ ያለው። እኔ እንጃ ግን እንዴት እንደሆነ ባይገባኝም፣ እስቲ ግን ከዛ በፊት ግን ቪዲዮ ልጋብዛቸው አሁን ያለውን። አንድ ጥያቄ ልጠይቅሽ። ማለት በሰሞኑን የጠፋሁት ምናምን በአንቺ ምክንያት ነው። ብዙ ነገርም እያደረግኩ የነበረው አንቺ የሆነ ቦታ እንሂድ ብለሽ ነው። ያው አንቺ ደግሞ ሩታ አናግራሽ አቤልን እንደዚህ ቦታ ውሰጪው እንደዚህ ቦታ ምናምን ብላሽ ማለት። አሁን ግን ማለት ነው ከዚህ በኋላ ለሚፈጠሩት ነገሮች ያው ብዙ ነገር ሊፈጠር ይችላል ብዬ አስባለሁ። አሁን እያለች ያለችው አቤላ አንድ ሳምንት ጠፍቶ ነበር በጸሎት ምናምን የሆነ ብቻ ቤተክርስቲያን ምናምን እንደነበረ ነው እየተናገረች ያለችው። እና ይሄ ነገር እንዴት ወደ ምን መስመር ይወስደዋል? ይሄንን ሀሳብ እንዴት ተረዳችሁት? አሁን እየተናገረች ያለችው ይሄ ልጅ አንድ ሳምንት የጠፋው ጸሎት ቦታ ሄዶ እንደነበረ አርጋ ነው እየነገረች ያለው። እንደዛም ሆኖ ነው ከዛን ይሄ ልጅ ከጸሎት ቦታው ሲመለስ ወደ ልቡ ተመለሰ ተባለ። ወደ ልቡ ተመለሰና ከሩታ ጋም ከኤፋ ጋም ይቅር ተባባሉና ነገርየውን ፈቱት ተባለ። እና እንዴት ነው ይሄ ነገር በሁለት ጽንፍ አየሁት። አንደኛው ወደ ትክክለኛው መንገድ መጣ። ትክክለኛው መንገድ ምንድን ነው? ኤፋና ሩታ የያዙት መንገድ በጣም ትክክል እንደነበረ አመነ። ምን ብሎ አመነ? አብርሽን እነዚህ ሰዎች ምንም እንዳላደረጉት ከዚህ ቀደም ሲሟገት የነበረው አብርሽን ሩታና ኤፍሬም የሆነ ነገር አድርገውበት ነው እንጂ ሄርሜላ ሊተው አይችልም። አብርሽ የሄርሜላ ነው፣ ከሄርሜላ ውጭ ወደ ውጭ ብሎ ከነሱ ጋር አብሮ የእነሱን ሀሳብ እያንጸባረቀ ነበረ። የእሱን ፍላጎት አብርሽ ወደ ድህነቱ ተመልሶ ታያለሽ፣ አብርሽ ከአንቺ ጋር ነው የሚሆነው እያለ ደጋግሞ እየነገራት ነበረ። ዛሬ ላይ ግን ለምን ወደ እነ ሩታና ኤፊ ተመለሰ? የመጀመሪያው እንደነገርኳችሁ የኤፍሬምና የሩታ መንገድ ትክክል ስለሆነ፣ አሊያም ደግሞ ይሄ ልጅ ለምን ሁለተኛው ደግሞ የሆነ ነገር አስቦ ቢሆንስ? ምክንያቱም እነሱ የሆነ ሰው ወደ ቀድሞ ነገሩ ተመልሶ ይቅርታ ብሎ ሲመለስ የሆነ ጥርጣሬ ያድራል አይደለ? እነሱም ያድርባቸዋል። ስለዚህ እውነት ከልቡ ተጸጽቶ ወደ ትክክለኛው መንገድ መጥቶ አብርሽና ሩታ አንድ ላይ መሆን አለባቸው ወደሚለው እምነት ተመልሶ ከሆነ ያው ሁላችንም የምንፈልገው እሰየው፣ ደስ ይላል። ነገር ግን
አሁን እዚህ ጋር ያልተዋጠልኝ ነገር ሊነግሩን የፈለጉት ነገር አቤል የሆነ ነገር ተደርጎበት ነበር ማለት ነው። የጸሎት ቦታ ሄዶ ምናምን ተስተካክሎ ከተመለሰ አቤል ምን ተደርጎብህ ነበረ ማለት ነው። ይህንን እንዲመለስልን እንፈልጋለን። አቤል በምን አይነት ሁኔታ ውስጥ ሆኖ ነው ሩታና ኤፋን በዚህ ልክ ሲቃወማቸው የነበረው? አሁንስ ከመሬት ተነስቶ ነው ወይ እነ ኤፋና ሩታ ትክክል ናቸው ብሎ የተመለሰው? ወይስ እውነቱ ገብቶት ነው? አሁን እኛ ያልተረዳ ነው ከዚህ ቪዲዮ ላይ ይሄ አውራ ጨብጡን ያላገኘ ነው። ለዚህ ነው አቤል በምን መልኩ ነው ወደ እነ ሩታና ኤፋ የተመለሰው? ሩታና ኤፋ ትክክል ናቸው ሊል ያለበት ምክንያቱ ምንድን ነው? እሺ ጸሎት ቦታ ምናምን ሄዶ ጸሎት ምናምን ብቻ አንድ ሳምንት የሆነ ቦታ ሄዶ ነው ተባለ እኮ። ይሄ የሄደበት ቦታ ምን ቢያደርጉለት ነው? ወደ ትክክለኛው መንገድ መጥቶ ነው ወይስ ትክክል አይደለም፣ ትክክል ያልሆነውን እነሱ ጋር ተነሳልሽ ገብቼ ነው ነገሮችን ማስተካከል የምፈልገው ብሎ ነው? አሁን ከየትኛው ወገን እንደሆነ ግልጽ እንዲሆንልን እንፈልጋለን። ያለበለዚያ በሙሉ ልብ ነገርየውን ማመን እጅግ በጣም ያስቸግራል። ስለዚህ ግልጽ የሆነ ማብራሪያ ያስፈልጋል ማለት ነው። ይሄ ነገር ላይ እንደዛ ነው የተረዳሁት። ውድ ቤተሰቦቻችን እናንተ እንዴት ተረዳችሁት? እና እዚህ ጋር ደግሞ እስቲ ስሙት አቤላ ምን እንዳለ። ጥያቄ ጠይቅሽ ማለት በሰሞኑ የጠፋሁት ምናምን በአንቺ ምክንያት ነው። ብዙ ነገርም እያደረግኩ የነበረው አንቺ የሆነ ቦታ እንሂድ ብለሽ ነው። ያው አንቺ ደግሞ ሩታ አናግራሽ አቤልን እንደዚህ ቦታ ውሰጂው እንደዚህ ቦታ ምናምን ብላሽ ማለት። አሁን ግን ማለት ነው ከዚህ በኋላ ለሚፈጠሩት ነገሮች ያው ብዙ ነገር ሊፈጠር ይችላል ብዬ አስባለሁ እና እሱ ነገር ተቋቁመሽ ታልፊያለሽ ወይ? ሩታ የሆነ ቦታ ውሰጂው ብላሽ ነው አይደለ አላት። ስለዚህ ይህ ቦታ የጸሎት ቦታ እንደሆነ ተናግራችኋል። ስለዚህ አሁን አንተ የጸሎት ቦታ ከሆነ የሄድከው አንተ ላይ የተደረገብህን ነገር አንተ በጤና ሳይሆን እንደቀረ ይሄን ነገር ስታደርግ እንደነበረው ሩታ ገብቷታል ማለት ነው። አሁን እዚህ ጋር የሆነ የተወሳሰበ ነገር ተፈጠረ። እኔም የሆነ የተረበሸ ሀሳብ አይምሮ ውስጥ እንዲመጣ ሆነ። ወይ ነገርየውን ግልጽ አድርጋችሁ አልነገራችሁን። እኛ ግራ እንድንጋባ አደረጋችሁን። በራሳችን እንድንገምት አደረጋችሁን። ስለዚህ በራሳችን ብንገምትም እንዳትበሳጩብን። ለምን ሩታ ነች ወደ እንደዚህ አይነት ቦታ ውሰጂው ያለችሽ አይደል አልካት። ያ ደግሞ ቅድም መጀመሪያ መግቢያችሁ ላይ እንደተናገራችሁት ወደ ጸሎት ቦታ እንደሆነ ተናግራችኋል። ስለዚህ ያ ጸሎት ቦታ አንተ ስትሄድ ትክክል ያልነበርከውን ወደ ልቦና እንድትመለስ እንዳደረገ ተነግሯል። ስለዚህ መጀመሪያ ከነ ሄርሜላ ጋር የነበርክበት መንገድ ትክክል ያልሆነበት መንገድ ምንድን ነው? እዛ ወደ እነ ሄርሜላ ሆነህ አብርሽ ከሩታ ጋር አይሆንም መቼም አብርሽ ከሄርሜላ ጋር ነው የሚሆነው ስትልበት የነበረው ኢንቴንሽን ምንድን ነው? አሁን ይሄ ለሁሉም ሰው ግልጽ መሆን አለበት። ባለፈው ግልጽ ነበር ስታወራ የነበረው። ግልጽ የነበረው ምንድን ነው? አቋምህ አብርሽ ከሩታ ጋር ሳይሆን ከሄርሜላ ጋር እንዲሆን የመፈለግ አቋም ነበረ። አሁን ግን አቋምህ እንዴት ከዚህኛው አቋም ወደዚህኛው አቋም ተመለስክ? እውነት ከልብህ ነው ወይ ደግሞ ሩታ ውሰጂው ብላ የነገረችሽ ቦታ የጸሎት ቦታ ነው አይደለ? ስለዚህ ወደ እዛ ሲሄድ የተፈጠረው ነገር ምንድን ነው? ይሄ ልጅ ምን ተደርጎበት ነበረ? አሁንስ ወደ ምን አይነት መንገድ ተመለሰ የሚለው ግልጽ እንዲሆንልን እንፈልጋለን። ግልጽ እንዲሆንልን። ምክንያቱም ከመሬት ተነስቶ ከአብርሽ ከሄርሜላ ጋር እንዲሆን እፈልጋለሁ ሲል እንዳልነበረ ግልጽ ነው። አቤል እንዲሁ በደመነፍስ ሳይሆን የሆነ ነገር ሆኖ እንደሆነ ከሩታ ይልቅ ለአብርሽ ሄርሜላ እንደምታስብለት እንደምትጨነቅለት እየተናገረ ነበረ። ዛሬ ላይ ደግሞ እንዴት እንደ ቂጣ ግልብጥ አለና አይ ሩታ ከአብርሽ ጋር በመሆኗ ደስተኛ መሆኑ እንዲሁም ደግሞ ከኤፍሬም ከሩታ ጋር መታረቁን ይቅርታ መጠየቁን ተናግሯል። አሁን ለዚች ልጅ ብለህ ነው ይቅርታ ጠይቀው ወይስ ከልበት የሆነ ተጸጽተ ነው? አቤል ይህንን ነገር ግልጽ አድርግልን፣ ግልጽ እንዲሆን እንፈልጋለን። ለማንኛውም ውድ ቤተሰቦቻችን በነገራችሁ ላይ ይሄ መስመር አሁን ላይ ትናንትና በቃ የትናንትናውን ደስታ እናጣጥመው በሚል ነው እንጂ ገና በዚህኛው ብቻ መንገድ የሚቋጭ አይመስለኝም። ነገሮች አያበቁም። መስመራቸው ትክክል አይደለም። ትናንትና እውነተኛውን መስመር ነው የተመለከትነው። በስተመጨረሻ የሚሆነውን መስመር ነው ያየ ነው።
የአብርሽና የሩታ አንድ ላይ መሆን፣ ትናንትና የአብርሽና የሩታ አንድነት እኛን ያስደሰተን የመጨረሻው እንዲህ እንደሚሆን መጨረሻ ላይ ሩታ እንደምታሸንፍና ሩታ እውነተኛው መንገድ ይዛ በእውነተኛው ሀሳብ አብርሽን አስማምታ ሁሉንም አንድ እንደምታደርጋቸው ነው የሚሰማኝ። ነገር ግን በትናንትናው ቪዲዮ የሚያበቃ አይመስለኝም። ገና ብዙ ጉዶች እናያለን። ገና ብዙ መፍጨርጨሮች፣ ብዙ መቃጠሎችና ብዙ ወደ ጸብ ሊያመሩ የሚችሉ መንገዶችን እንመለከታለን። ይሄ ሟርት ሳይሆን ገና ያላበቃ ጉዳይ ስለሆነ እንደው እግዚአብሔር ፈቅዶ ለእግዚአብሔር የሚሳነው ነገር የለምና በእንደዚህ አይነት መንገድ ቢቀጥል እጅግ በጣም ያስደስታል። ነገር ግን ያላለቀ ምዕራፍ አለ፣ ያልተቋጨ ምዕራፍ አለ። ሄርሜላ ዝም ብላ ተኝታ የምታይ ይመስላችኋል? ቡዜ፣ ዴቭ፣ ዳኒ ይሄ ነገር በጣም አበሳጭቷቸው የበለጠ እንደውም ይሄ የክፋት ፕሮማክሳቸውን የክፋት እርሿቸውን የበለጠ አብዝተው እንደሚመጡ ነው የተሰማኝ። እንደውም ሩታና አብርሽ ከዚህ ቀደም ከነበረባቸው ተለያዩ ከሚለው የአእምሮ ድምፅ እንዲሁም ከውጭ የሰዎች ድምፅ አሁን ሊበረከት እንደሚችል መጠርጠር አለባችሁ። ለምን? ሰይጣን ይህንን ደስታ ደጋግሞ መመልከት አይፈልግም። የሰይጣን ሐሳብ እነዚህ ሁለት ልጆች እነዚህ ባለትዳር ልጆች ትዳራቸውን ፈተው ሁለቱም ወደ ተለያየ አቅጣጫ በተለያየ መንገድ እንዲያመሩ ነው የሚፈልገው ሰይጣን መቼም የሰው ደስታ አስደስቶት አያውቅም። ትዳር አስደስቶት አያውቅም። መቼም ልጅ በቤተሰቦቹ በአባትና በእናቱ እቅፍ ውስጥ እንዲያድግ አይፈልግም። ሰይጣን መቼም የሰው ልጆች ደስተኛ እንዲሆኑ አይፈልግም። መቼም ያለ ፈተና እዚህ ምድር ላይ እንድንኖር አይፈቅድም። ስለዚህ ይሄ ማብቂያ አይደለም። ራሳችሁን ለዚህ ነገር አዘጋጁ። ወይኔ ምናምን ብላችሁ እንዳትናደዱ። ይሄ ነገር ትናንትና ላይ አላበቃም። ትናንትና ያየነው የአብርሽ ደስታ ከማን ጋር እንደሆነ ነው። የአብርሽን የደስታ ቁልፍ የያዘችው ማን እንደሆነች ነው የተረዳ ነው። የልቡ ሜቴክ ማን እንደሆነች ነው ያየ ነው። የሩታን ጀግንነት የሩታን ንጽሕነትን ነው እግዚአብሔር ትናንትና የገለጸው። ትናንትና ያየነው ለሁሉም ሰዎች ሩታ ላይ በዚህ ልክ ሲዘባበቱባት የነበሩ ሰዎች አያችሁ ትክክል አይደላችሁም የሚለውን ርዕስ ነው ያየ ነው። ገና የመጀመሪያው የመጽሐፉ የመጀመሪያው ሽፋንን ነው ያየ ነው። ገና አልተገለጠም። ተገልጦ ገና ብዙ ነገሮች ብዙ ሀሳቦች መጥተው ገና ብዙ ማያስማሙ አጀንዳዎች ተነስተው ነው ወደ ትክክለኛው ምዕራፍ የሚራመዱት። እናንተ ግን እንዳትበሳጩ። አንዳንድ ነገሮች ሊያበሳጩናል። ነገር ግን ገና አላለቀም። ገና ያላለቀ ሀሳብ ነው፣ ያልተቋጨ ሀሳብ ነው። ትናንትና ያየነው እነዚህ ልጆች አንድ ላይ ቢሆኑ እንዴት እንደሚያምሩ ነው ፈጣሪ የሚያሳየን ለኛ። የእነዚህ ልጆች አንድ ላይ መሆን የሚያበሳጫችሁ ሰዎች፣ ሩታ ክፉ ነገር አድርጋበታለች ብላችሁ የምታስቡ ሰዎች ትክክል እንዳልሆናችሁ እንድትረዱ ነው ይሄ ቪዲዮ ትናንትና የመጣው። ሩታ ለአብርሽ ምን ያህል ዋነኛው ሰው አስፈላጊው ሰው የደስታው ምንጭ እንደሆነች እንድትመለከቱ ነው። ከሐዘኑ ይልቅ ደስታው፣ ከህመሙ ይልቅ ፈውሱ፣ ከማጣቱ ይልቅ ማግኘቱ የሚያስደስታት ድንቅ ሚስቱ እንደሆነች እንድንረዳና እንድንረዳ የአብርሽ ልብ፣ የአብርሽ ውስጣዊ ፍላጎት፣ የአብርሽ ትዝታ ማንን እንደሚል ያሳየን። ትናንትና እኮ ሩታን ሲያቅፋት የነበረበት ሁኔታን ደጋግሜ ያሳየቻችኋለሁ። ስለዚህ የአብርሽ ምርጫ ግልጽ ነው። እባካችሁ ዛሬ ላይ ልትበጠብጡ ያሰባችሁ ሰዎች፣ ዛሬ ላይ አሁንም አብርሽ ሄርሜላ ነው የሚፈልጋት ከሩታ ጋር የሆነው ዝም ብሎ እንዲሁ ለይስሙላ ነው ልትሉ የተዘጋጃችሁ ሰዎች እረፉ፣ አድቡ። በቃ አቤላን ብትሆን የተመለስክበት መንገድ ትክክለኛ ከሆነ እውነት ልጅቷ እንዳለችው በቪዲዮ ላይ ይቅርታ ልትጠይቃቸው ይገባል። እና ከምን አንግል ተነስተ አሁን ለእኛ ግልጽ እንዲሆን የምንፈልገው ተደባብሶ ማለፍ የለበትም። አንተ ከሄርሜላ ጋር እንዲሆን እፈልጋለሁ ብለህ ደጋግመህ ስትናገር የነበረው ከምን አንግል ነበረ? አሁንስ ሐሳብህን ያስቀየረ መንገድ ምንድን ነው? ለምን? ግልጽ መሆን ስላለበት ሁሉም ሰው ይህን ነገር ማወቅ ይፈልጋል። ስለዚህ መናገር አለባችሁ። አቤላ
ምን ሆነህ ነበረ አብርሽ? አንተ የትኛው ትክክለኛ መንገድ ሆኖ ታይቶ ነው ከሩታ ይልቅ ሄርሜላ እንደምትሻለው ስትነግሮ የነበረው? ለሄርሜላስ ተስፋ ደጋግመህ ስትሰጣት የነበረው አይ አብርሽ ይመለሳል ከጤናው አይደለም እንጂ ጤንነቱ ሲመለስ ወደ አንቺ ነው የሚመጣው ስትላት የነበረው ከምን አንግል ነው? አቤል ይህን ነገር ግልጽ አድርጉልን፣ ያለበለዚያ ልንረዳው አንችልም። ስለዚህ የሆነ ጥርጣሬ ውስጥ እንድገባ አድርጎኛል። አሁንም በሙሉ ልብ ማመን አልቻልኩም። ስለዚህ ውድ ቤተሰቦቻችን ያላለቀ ምዕራፍ አለ። እግዚአብሔር አምላክ ፈቅዶ እነዚህ ልጆች አንድ ላይ እንደሚሆኑ አንድ ላይ ሲሆኑ እንዴት እንደሚያምሩ ጠላትም እንዲመለከት ነው። ነገር ግን የበለጠ ጠላትን ያበረታዋል። እዚህ ጋር የበለጠ ኃይሉን አጠናክሮ እንዲመጣ ይህን ደስታ መመልከት ስለማይፈልግ ይህን ደስታ መበረዝ ስለሆነ የሚፈልገው የበለጠ ኃይላቸውን አጠናክረው እንደሚመለሱ መጠርጠር አያቅተንም። ስለዚህ ሩታም እንዳመጣጣቸው እንደምትመልሳቸው ግልጽ ነው። ሩታን በደንብ ትረዳታላችሁ፣ ታውቋታላችሁ ብዬ አስባለሁ። ስለዚህ ውድ ቤተሰቦቻችን ይሄ ነገር ጥንቃቄ እንደሚያስፈልገው ለመጠቆም ያክል ነው። ለማንኛውም የትናንትናው ደስታ ያው አጎበሩ አለቀቀን ማረለ እጅግ በጣም ደስ ብሎናል። ይሄ ነገር ሰው ሆኖ ለተፈጠረ ሰው እጅግ በጣም እንደሚያስደስተው አምናለሁ። ምክንያቱም የሰው ደስታ የማያስደስተው ምን እንደሆነ እኔ በአፌ መናገር አይጠበቅብኝም፣ ልባችሁ ይነግራችኋል። ስለዚህ ውድ ቤተሰቦቻችን ትናንትና ስላሳያችሁኝ ፍቅር፣ ስላሳያችሁኝ ምግባር እጅግ በጣም ደስ ብሎኛል። ይህ ቻናል የእናንተ ቻናል ነው፣ ወደ እናንተ የሚመጣ ነው። የእናንተን ደስታ ወደ እናንተ የሚመልስ ቻናል ነው። ፍቅር ያሸንፋል የምንልበት ቻናል ነው። ለማንኛውም ውድ ቤተሰቦቻችን አብራችሁኝ ስለሆናችሁ፣ ስለምታግዙኝ፣ ስለምታበረታቱኝ በጣም አመሰግናለሁ። በድጋሚ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉልኝ፣ ላይክ ያደረጋችሁ ላይክ አድርጉልኝ። እንግዲህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይህ አብርሽ ቲዩብ ነው። መልካም ቆይታ። አመሰግናለሁ። አዲስ ነገር ካለ መለሳለሁ። እወዳችኋለሁ። ፍቅር ያሸንፋል።